ዛሬ ጥቅምት 17 2018 ዓመተ ምህረት አስደሳች የፋኖ ዜናዎች አሉን። ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ በምትገኝ ከተማ ፋኖ ድንቅ ኦፕሬሽን ሰርተዋል። ይህንን ኦፕሬሽን እናስደምጣችኋለን። በተጨማሪም ፋኖ ዱርቤቴ ከተማን በመቆጣጠር ታላቅ ጀብድ ፈጽመዋል። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮ ላይክ በማድረግ እንድታበረታቱን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በደብረ ማርቆስ ከተማ በተለምዶ የጁቤ መገንጠያ ተብሎ የሚጠራው አካባቢ ፋኖ ታላቅ ጀብድ ፈጽመዋል። ዝርዝር አለን፣ ታደምጡታላችሁ። የአገዛዙ ሰራዊት ንጹሃንን ኢላማ ያደረገ የከባድ መሳሪያ ጭፍጨፋ በሰው ህይወትና በንብረት ላይ ጉዳት ማድረሱ ቀጥለዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ ዱርቤቴ ከተማን በመቆጣጠር ታላቅ ጀብድ ፈጽመዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። ፋኖ ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ በምትገኝ ከተማ ድንቅ ኦፕሬሽን ሰርተዋል። ይህንን መረጃ በአራተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል አማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የደጃዝማች ተድላ ጓሉ ብርጌድ በሁለት ቦታዎች ላይ ጥቃት ፈጽመዋል። አፋብሃ ቴዎድሮስ እዝ አዲስ ዓለማየሁ 7ኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድ ሻለቃ 2 ከምሽቱ 2 ሰዓት በደብረ ማርቆስ ከተማ በተለምዶ የጁቤ መገንጠያ ተብሎ በሚጠራ ቦታ መኮሮኒ ፋብሪካው ላይ መሽጎ የሚገኘው የአርሜኒያው አገዛዝ ሰራዊት ላይ በቦምብና በብሬን የታገዘ ውጊያ አድርገዋል። በዚህ ውጊያ ዋርዲያውና ተጨማሪ 5 የአርሜኒያው አሽከር ወዲያውኑ ሲደመሰሱ 7 ቁስለኛ ሆነዋል። በዚህ ምሽት መኮሮኒ ፋብሪካው ላይ ጥቃት ፈጽማ የተመለሰችው ሻለቃ 2 ዳግም ከሌሊቱ 7 ሰዓት አንበር ከተማ ጊዮርጊስ ቤተክርስቲያን በነበረው የአርሜኒያው አገዛዝ ሰራዊት ላይ በተፈጸመ ጥቃት ዋርዲያው ወዲያውኑ ሲሸኝ 3 የአርሜኒያው አሽከሮች ቁስለኛ ሆነዋል። ውጊያውን ፋኖ ምትኩ ሽፈራው በብቃት መርቶታል። አሁን በከባድ መሳሪያ አማራ ላይ ስለተደረገ ጭፍጨፋ እናስደምጣችኋለን። ከዚህ በመቀጠል በሶስተኛውና በአራተኛው ዜናችን ስለ ዱርቤቴ ከተማን መቆጣጠርና ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ ስለተደረገ ኦፕሬሽን እናስደምጣችኋለን። አብራችሁን ቆዩ። በዚህ 3 ቀን ውስጥ በተደረገ ጦርነት ቤተ አማራ ኮር ጽናት ክፍለ ጦር ያገዛዙን የሻለቃ ምክትል አዛዥ ወደ ማይቀረው ቤቱ ሸኝተዋል። ከዚህ ቀደም ሐሙሲት በተባለ ቦታ መራር በትርን የተመታው የአብይ አህመድ ተከፋይ ሰራዊት በርካቶች ሙትና ቁስለኛ ሲሆኑ ምክትል አዛዡ ቁስለኛ ሆኖ ወደ ሕክምና በፓትሮል የተወሰደ ቢሆንም በትናንትናው ዕለት የተከፋይነት ተግባሩን ተሰናውቶ ወደ ሲኦል ገስግሰዋል። ይህ የመረረ የፋኖ በትር ያበሳጨው የአገዛዝ ሰራዊት ንጹሃኑን ኢላማ በማድረግ ከረፋዱ ጀምሮ ይህ ዜና አየር ላይ እስከዋለበት ድረስ የሞርተር ድብደባ በንጹሃን ላይ ሲፈጽም ውለዋል። በዚህም ጸያፍ ተግባሩ ደላንታ ወረዳ ተበኮ ቆላ በተባለ ቦታ ላይ በሞርተር የ2 ንጹሃን ግለሰቦች ላይ ከባድ የአካል ጉዳት አድርሶባቸው ሆስፒታል ሕክምና ገብተዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ ዱርቤቴ ከተማን በመቆጣጠር ታላቅ ጀብድ ፈጽመዋል። ጀብደኛው ክፍለ ጦር አቸፈር ወንድዬ ዱርቤቴ ላይ አጥባይ ለብስ ሚሊሻ አድማ ብተና ጡት ቆራጩን የአርሜኒያው አገዛዝ እንደ ጉድ ወቅተዋል። ባውደ ውጊያው በነበልባሎቹ የአቤ ጉበኛ ልጆች ዱርቤቴ ከተማን ሙሉ በሙሉ በመቆጣጠር አይቀጡ ቅጣት በመጣት 8 ተላላኪ ሚሊሻ ወደ ላይ የተሸኘ ሲሆን
10 የአብይ ዙፋን አስጠባቂ የኦሮሞ ልዩ ኃይል በተመሳሳይ ወደ ላይኛው ተሸኝተዋል። የቁስለኛ ቁጥር በውል ባይታወቅም በዚህ ሰዓት የዱር ቤቴ የመጀመሪያ ደረጃ ሆስፒታል በቁስለኛ ተጨናንቀዋል። ምርኮን በተመለከተ በዛሬው ዕለት 20 ክላሽ መሳሪያ፣ 5 ኤስኬኤስ መሳሪያ፣ 350 የክላሽ ጥይት፣ 2 ፓትሮል ፒክአፕ መኪና የተቃጠሉ ሲሆን በአጠቃላይ በአገዛዙ የአብይ ተላላኪ ቡድን ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ጭምር አድርሰዋል። ፋኖ ከአዲስ አበባ በ65 ኪሎ ሜትር ርቀት ላይ በምትገኝ ከተማ ኦፕሬሽን ሰርተዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር አስደማሚና አስደናቂ ኦፕሬሽን ከአዲስ አበባ 65 ኪሎ ሜትር ርቀት ላይ በምትገኘው በቅንብቢት ወረዳ በሸኖ ከተማ ውስጥ ዘልቆ በመግባት ኦፕሬሽን አካሂደዋል። የኃይለ ማርያም ማሞ ክፍለ ጦር 3ኛ የሰላም ሰው አንዳርጌ ሬጅመንት አናብስቶቹ አይበገሬው አሁን ለጊዜ ከጠላት ጋር አንገት ለአንገት በመግጠም የጠላት ራስ ምታት የሆነችው ሬጅመንት ድል ቅርሷ በሸኖ ከተማ በብልጽግና ተከቦና ተመሽሮ የሚገኘውን ሸኖ ከተማ ላይ ልዩ ቦታው ወይራ ሰፈር ተብሎ ከሚጠራው ቦታ በድፍረትና በብቃት በመግባት የአገዛዝ ሰራዊት ላይ የተጠናና የተሳካ ኦፕሬሽን በጠላት ላይ ያልታሰበና ያልጠበቀውን ተኩስ በማድረግ በጠላት ላይ ከፍተኛ ኪሳራን አስተናግዳለች። በተከፈተበት የደፈጣ ተኩስ መቋቋም ያቃተው የአብይ ሰራዊት የፋኖን ክንድ መቋቋም ሲያቅተው እግሬ አውጭኝ ብሎ ሲፈረጥጥ በኦፕሬሽኑ በጠላት በኩል 4 የሚኒሻ አባላት እስከ ወዲያኛው ሲሸኙ 3 ደግሞ ቆስለው ተማርከዋል። ከሞቱት የሚኒሻ አባላት ኃይልዬ የሚባልና በመቁሰል ደግሞ ከጣረሞት አፋፍ ላይ የሚገኘው ሲሳይ የሚባሉ የአገዛዝ አሽከሮች ይገኙበታል። ፋኖም 3 ክላሽንኮቭ መሳሪያ ያገኘና የማረከ ሲሆን የተማረኩትን ቁስለኞች ሰብአዊነት በተሞላበት ሁኔታ ሕክምና እንዲያገኙ አድርገዋል። በጎጃም በሸዋና በወሎ እንዲሁም ጎንደር አካባቢ ላይ ብልጽግና ሰራዊት ከፍተኛ ኪሳራ ደርሶበታል ብለዋል አርበኛ አስቻለው። የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ። እንግዲህ ቀደም ሲል ያው አጠቃላይ እንግዲህ ሁነቶችን ለመግለጽ ሞክረሃል ወንድም አለም። እንግዲህ እንደ አማራ ፋኖ መይሰው ካሳ 2ኛ ኮር ማለት ነው የቋራ አምላክ ለጦር ያው ሰሜን አማራ ቀጠና በላይ ዘለቀ አካል ነው። እንግዲህ እንደሚታወቀው በአካባቢው ከሰሞኑ እንግዲህ ያለው ሁኔታ በተመለከተ እንግዲህ ቀደም ሲል የዚህ የብርሃኑ ጁላ ክፍልፍ ወታደርና እንዲሁም ደግሞ በከንቱ እየቃጀ ያለው የመሸነፍ ጥግ ላይ የደረሰው ስርዓት ነው። ስለዚህ በዚህ አካባቢ በአጠቃላይ ያሉ ሁነቶች እንደሚታወቀው ነው እንግዲህ በአራቱም በጎጃም በሸዋና በወሎ በጎንደር አካባቢ ከፍተኛ አደገኛ ምት እየተመታ ከፍተኛ የሆነ ኪሳራ ላይ ነው ያለው። በርካታ የነፍስ ወከፍ የቡድን መሳሪያዎችን እየተማረከ ነው ያለው። በተመሳሳይ የምንሻ አካላትም የነዚህ አድማ በታኝ አካላትም እጅ እየሰጡ እየኮበለሉ ስርዓቱን እየካዱ እየመጡ ያለበት ሁኔታ ነው ያለው። እንደኛም እንግዲህ ረፍት አልባ ውጊያ እያደረግን መቆየታችን ይታወቃል። እንደ ቋራ ኦሚላ ክፍለ ጦር ማለት ነው። እንግዲህ ይሄ ስርዓት በአጠቃላይ በጥቅሉ ማለት ነው በተለይ በቋራና አካባቢ አጠቃላይ በአማራ ክልል በሙሉ በእግረኛም ይሁን በመካናይዝድ መግጠም ባለመቻሉና የመሸነፍ ጥጉን ሁላችንም የምናውቀው የተደበቀ ሳይሆን እውነተኛ ትክክለኛ ሀቅ ነው። ስለዚህ ይሄንን ባለመቻሉ እንግዲህ በአጠቃላይ ሰራዊቱ እየከዳበት መሳሪያውን እንግዲህ ከተለያየ ቦታ እየተቀላመደ እየለመነ ያመጣውን ትጥቅ እያዘ እየከዳ እየመጣ ለኛ እያስረከበን ከመሆኑ አንፃር እንግዲህ የተለያዩ የፖለቲካ ሴራዎችን እየሰራ ነው የሚገኘው። ይሄ እንግዲህ ሁላችን የምናውቀው እውነታ ሀቅ ነው። ነገር ግን በአጠቃላይ አካባቢው እንግዲህ የብርሃኑ ጁላ ወታደር ለአንዴና ለመጨረሻ የሞት ሽረት ብሎ እየገጠመ ያለበት ሁኔታ ነው። ነገር ግን በገጠመው ልክ እየቀናው እንዳልሆነ የምናውቀው ሀቅ ነው። ስለዚህ ሁላችንም በተጠንቀቅ ነው ቁመን ያለ ነው። ስለዚህ በአጠቃላይ ግን በአሁኑ ሰዓት የብርሃኑ ጁላ ወታደር ወይም የብልጽግና መራሹ ስርዓት በቋራና አካባቢ ያሰበውን ለመከወን ባለመቻሉ በየሰዓቱ በ24 ሰዓት ውስጥ በርካታ ጠላት የተደመሰሰበት ከመሆኑ አንፃር እንግዲህ በአጠቃላይ ከእግረኛ ወጥቶ የአየር ላይ ወይም የድሮን ጥቃት ለመፈጸም የሳተላይት እንቅስቃሴዎችን እያደረገ ሙከራዎችን አድርጓል። በአጠቃላይ እንግዲህ ምናልባት እናንተ ከምትጠይቁ ጥያቄዎች ጋር ተያይዞ የመመልሳቸው እንዳለ ሆኖ በአጠቃላይ ግን በአሁኑ ሰዓት የብርሃኑ ጁላ ወታደር በሁሉም ቦታ ላይ ከፍተኛ የሆነ ሽንፈት
መከናነቡን ሁላችን ስለምናውቀው አሁንም እየተከናነበ ነው ያለው። መልካም አስቻለው፣ አመሰግናለሁ። በቀጠናው እያደረጋችሁት የሚገኘው ተጋድሎ እኛም በየዕለቱ የሚደርሰን ስለሆነ ለአድማጭ ተመልካቾች እያደረሰን ነው የሚገኘው። ምናልባት ከትናንትናው የድሮን ጥቃት ጋር በተገናኘ በሱ በቀጠናው ቴዎድሮስ ከተማ ተብለው የሚጠራው አካባቢ የድሮን ጥቃት መፈጸሙ ነው መረጃዎች የደረሱን። እኛም በደረሰ መረጃ መሰረት ለአድማጭ ተመልካቾችን ያጋራ ነው። በዛ ልክ ነው ለገበያ የወጡ ንጹሃን ሰዎች ጥቃት እንደተፈጸመባቸው፣ አንድ መኖሪያ ቤትም እንደዚሁ በድሮን ጥቃቱ ስለመጋየቱና ስለመውደሙ መረጃ ደርሶናል። በአንጻሩ ደግሞ የአገዛዙ ኃይል በቀጠናው ተሰባስበው የነበሩ የፋኖ አባላትና አመራሮችም ጭምር ላይ እርምጃ ወስጃለሁ፣ በርካታ ቁጥር ነው በመጥቀስ እንደውም እርምጃ ተወስዶባቸዋል ሲል መረጃ እያወጣ የሚገኘውና አስቻለው፣ ምናልባት በትላንትና የድሮን ጥቃት የደረሰው ሁነት ምን ይመስላል? የደረሰው ኪሳራስ በምን ልክ የሚገለጽ ነው? መረጃው ካለ ለአድማጭ ተመልካቾች ብታደርስልን። አመሰግናለሁ። እንግዲህ በጣም በሚገርም ሁኔታ ነው እንግዲህ ያው መቼም በውሸት የተካነ ስርዓት መሆኑ ይታወቃልኝ። መቼም ገና ከእናቱ ማህፀን ሲወጣ ይሄ የብልጽግና መራሹ መንግስት ከትናንት ከህወሓት የተቀበለው የውሸት ፕሮፓጋንዳ በመስራት ምንም የሚደርስበት የለም። ነገር ግን ትናንትና እንግዲህ ያው ጥቅምት 15 ማለት ነው እንግዲህ በመካናይዝድ በተለያዩ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎችን መታገል ያልቻለውና በመጣበት ሳይመለስ ዶግ አመድ ሆኖ እየቀረ ያለው ስርዓት እንግዲህ በቋራ አካባቢ ያለው በተለይ የቋራ ኡምላ ክፍለ ጦር ከፍተኛ ግዙፍ ክፍለ ጦር ነው። ይሄ ግዙፍ ክፍለ ጦር እንግዲህ በተለይ በተጀመረው የአማራ የህልውና ትግል እና የአንድነት ጉዞ ላይ ከፍተኛ ስራዎችን መስራቱ ይታወቃል። በተለይ በአንድነት የሚያምን በነጻነት የሚያምን ለእውነትና ለፍትህ የቆመ ከሌሎች ወንድሞቹ ጋራ የሚታገል ክፍለ ጦር ነው። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።